ቤተሰብ ትላንትና እንግዲህ ማታ ቲክቶክ ሲቀወጥ ነበረ። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። ደግሞ ታያላችሁ ማለት ነው። በጣም ደስ የሚል ጊዜ ነበረ እና የእኛ ደስታ ሁሌም እንደጨመረ ነው። የእኛ ጀግናዎች፣ የኛ ጠንበለሎች፣ የእኛ ማይሸነፉ ማይበገሩ ልጆቻችን ማለት ነው። እና በዚሁ አጋጣሚ ማለት ነው ትላንትና አብርሽ የተናገራችሁ እነዛ ሰፈሮች እነዛ መንደሮች ሰምታችኋል እንዴ? አብርሽ እኮ ድሮም የራሱ ነው እንጂ ሰርቶ ሰውን ለሰውን መስጠት ሰውን መርዳት እንጂ የሰውን እንደማይፈልግ ድሮም እናውቀዋለን ማለት ነው። ግን የአብርሽና የሩታ ስም መራራ ስለሆነ ነው ሩታና አብርሽ ሚዲያ ላይ ወጥተው እንዲለምኑ ነው የምትፈልጉት እንድታረጓቸው ማለት ነው። እነሱ ደግሞ መቼም አይሆኑም። እና በዚሁ አጋጣሚ እውነቴ ነው የምላችሁ ትላንትና አብርሽና ማርክ የተናገሩት ንግግር እንዴት እንደማረከኝ ማለት ነው። ለእኔ በተለይ ደግሞ ማርክ ማለት ነው በቃ እውነቱ ነው። የቡና መጠጫ እያደረጓችሁ ናቸው እንጂ እናንተ ትክክለኛ ወሬ አታወሩም ማለት ነው። አብርሽ ደግሞ ማንንም አልፈልግም። እንደውም ባላችሁበት አያችሁ፣ ባላችሁበት ብር ከሌላችሁ የታክሲ ከሌላችሁ ለወረኞች ናቸው ማለት ነው። ኑ በራሴ መኪና አደርሳችኋለሁ፣ ማንም ከማንም ምንም ነገር አልፈልግም፣ ራሴ ሁሉም ነገር ችያለሁ ሲል እንግዲህ ይፋ አድርጓል ማለት ነው። አንዳንዶች አላችሁ ስራ የፈታችሁ የራሳችሁን ነገር ሚዲያ አውጥታችሁ የምታወሩት እና በቃ ሰበብ አድርጋችሁ አንድ ሰው በተናገረው ነገር ወይም ደግሞ በአብርሽና በሩታ ደጋፊ ስም አድርጋችሁ የራሳችሁን ገመና አውጥታችሁ ውጭ የምትበትኑ አንዳንድ አላችሁ። ደግሞ በተለይ ትልልቅ ናችሁ። እንግዲህ ትልልቅ ሰው ራሱ አብርሽ እንደዚህ ያለ የእኛ ልጆች መቼ ይበገራሉ? እናንተ እኮ በጠቃቀን ነገር ለምን ስጦታ ተሰጠ፣ ለምን በደስታ ቀን ትሄዳላችሁ ባላችሁ የእኛ ግሪሲሪ ፋሚሊዎች አይበገሩም። ምን መልስ ነው የሰጡት? መኪና ገዝተን ሀገራቸው እንልካችኋለን። ምን ታመጣላችሁ? ማን ነው እንደዚህ ማይበገር አድናቂ ማለት ነው። በጣም እኮ ነው የምትመችኝ እውነት ከአብርሽ በተለይ ማለት ነው። አድናቂ እንዴት እንደሚመቸኝ ማለት ነው። እንግዲህ ትላንትና የአብርሽን ሪከርድ ወይም ደግሞ የአብርሽን ድምፅ ያልሰማ ሰው ምን ትሉ ይሆን? ይህን ሁሉ ሲናገር ያንን ነገር ሲላችሁ እናንተ ማፈሪያዎች ማለት ነው። ለራሳችሁ ታፍራላችሁ እውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ የአብርሽ ቀብራራ የሩታዬ ባል ሩታዬ ቀብራራ የአብርሽዬ ሚስት መተካ ወንድሟ ማርክ ትላንትና ደስ የሚል መልእክት አስተላልፈዋል። እነዛ ለወረኞችና ለአሽቃበጦች ማለት ነው በሩታና በአብርሽ ስም የሚነግዱት እና ገንዘብ ያጡ እነሱ ናቸው እንጂ አብርሽና ሩታ አይደለም ገንዘብ ያጡት ማለት ነው። ገንዘብ ስላጣችሁ ነው በአብርሽና በሩታ ስም ልትፈምሱ ቲክቶካችሁ ልታሞቁ የተነሳችሁት። ሌላ ነገር ምንም አይነት አይዲያ የላችሁ ማለት ነው። አብርሽ ደግሞ እናንተም ታወራላችሁ፣ እሱም ደግሞ ማይበገር ማይሸነፍ መቼም ሽንፈትን የማያቅ ጀግና የታደሰ ቀብራራ ልጅ ማለት ነው። ልክ ልካችሁ ነግሯቸዋል ማለት ነው። ትላንትና ኑ እና እዛ ቲክቶክ መንደር ተሰቅላችሁ ከምታወሩ ከእኔ ጋር ላይፍ ገብታችሁ የእኔ ላይፍ ብታስተላልፉ ይሻላችኋል። ክፍት ነው፣ ወሬ ይቅርባችሁ፣ ኑ ከእኔ ጋር ተደሰቱ ብሏቸዋል ማለት ነው። እና በዚሁ አጋጣሚ እንዳትቀሩ፣ እውነቱ ነው። ሂዱ ማለት ነው። ሂዳችሁ ተጫዋቱ፣ ዘና ፈታ በሉ። የእኛ ልጆች እንደዚህ ናቸው፣ ማይበገሩ ናቸው ማለት ነው። እናንተ ትነፍሳላችሁ፣ እነሱ ደግሞ ወደፊት ነው የሚሄዱት ማለት ነው። ወደ ኋላ የምትሄዱት የምትቀሩት እናንተ ናችሁ። የዛሬ ዓመት ራሱ እንደዚህ ስትነፍሱ ነበረ፣ ስታወጡ ስታወርዱ ነበረ። ምንም ነፍሳችሁ ተዋችሁት። ምንም ያመጣችሁት ነገር የለም። እኔ የሚገርመኝ ነገር ነፍሳችሁ ለውጥ ብታመጡ ለውጥ ብታሳዩ በጣም ደስ ይለኝ ነበር። እኛ ግን ለውጥ እያሳየን ነው፣ ደስታን እያሳየን ነው፣ ደስታችን እያጣጣምን ነው። እውነት በጣም እኮ ነው የሚገርመኝ ማለት ነው። ለዚህ እኮ ነው እኛ አበሻ ስንባል ማያልፍልን። በአንዱ ወንድማችን ስንቀና ወንድማችን አልፎለት ከፍ ብሎ አድጎ ስናይ ደግሞ የቅናት መንፈስ እንደዚህ ቀጥል እርርም እያደረገን ማለት ነው። ለዛ እኮ ነው የምንወደው ሀገራችን ትተን በሰው ሀገር የምንኖረው፣ በሰው ሀገር የምንባላው፣ በሰው ሀገር የምንሞተው ማለት ነው። ብንሞት እንኳን ድምፅ የሚሆንልን የለም። ሌላ ሀገር እንኳን ቢሞት እንኳን ድምፅ የሚሆንለት አለ። አንድ ዜጋውን ቢነካበት በጩኸትና በስንት ነገር የሚተባበረው አለ። እኛ ሳበሻ ምንም ነገር ብንሆን በቃ እንደ ማንኛውም እቃ ከተሰበረ በኋላ አይደለም የምንጠላው፣ እንደዛ ነን። ለምን? ስለምንቀና። አንድ ወንድም አንድ እህት ደስተኛ ሲሆን በቅናት መንፈስ ስለሚወጋል። በቃ አንድ ሰው ለምን አደገ? አሁን እኮ እኔ የሚገርመኝ አብርሽ ለምን አደገ? በቃ ለምን ተለወጠ? አብርሽ ማለት እኮ በጣም ሕፃን ልጅ ነው። እውነቴ ነው የምላችሁ። እስቲ ቪዲዮውን ወደ ታች ወርዳችሁ እዩት። አብርሽ ማለት እኔ እንጃ። እንደውም ሩታንም ዝም ልበላት ነው ማለት ነው። ሩታ እንደውም በቅርብ ነው። አብርሽ ከትንሽ ጀምሮ ሲሰራ በጣም ሕፃን ልጅ እኮ ነው ግን
ለምን ጀግና ስለሆነ፣ አንደኛም ደግሞ የሰው ፍቅር ይስጠን። በሰው ፍቅር ነው ወጥቶ ገብቶ የሚውለው ማለት ነው። ከላይ የተጻፈለት ነገር ነው እና ዛሬ ለዚህ ለደስታው ቀን እየደርሱ በደስታው ቀን በቃ አሸንዳ የምታወጡ ልጆች ፈተዋቸውን የምትዘቀዘቁ እውነት እኔ በጣም የገረመኝ ነገር አንድ ሰው እንኳን እውነት ነጭ በነጭ ለብሶ ደስታውን ሲያጣጥም እናንተ ትላንትና የለቆቁት ፈቶ ራሱ ስዘቀዝቁ በጣም ነው የገረማቸው። ዘቅዝቁ። እነሱ እኮ አይበገሩም። ምንም ነገር የሚደርስባቸው ነገር የለም። ግን ለህሌናችሁ ለእናንተ ጥሩ ነው ብዬ አላስብም። እስቲ አንዳንዴ መልካሙ ነው። ሌላ ቢቀር እንኳን ጭቅጭቅ ዜና ምናምን ወጣ ወረደ ብትሉ እንኳን በትላንትና ቪዲዮ ወይም በትላንትና ፎቶ በተወሰተ ያልተደሰተ የለም። እውነት ሴጣን ራሱ ሲስቅ ነው የዋለው። ትላንትና ሴጣን ራሱ ሲጨፍር ነው የዋለው በደስታ ማለት ነው። እንግዲህ ሴጣን አይደሰትም፣ ሰውን ያጣላል እንጂ ሰውን ያባላል እንጂ። እኔ ትላንትና እንደማስበው ሴጣን ራሱ ሲጨፍር ነው የዋለው ደስ ብሎት ማለት ነው በአብርሽና በሩታ። ግን እናንተ ፈቶ እየዘቀዘቃችሁ ብር ተሰጣቸው፣ ስጦታ ተገዛላቸው፣ ወርቅ ተገዛላቸው። እሰይ ደግ ተባረኩልኝ። እንደው የገዛችሁ ልጆችም ካላችሁ። ይሄ ግን ውሸት ነው። ውሸትም ባይሆን እውነትም ቢሆን ይገባቸዋል። ጎበዝ ናቸው፣ የስራ ሰው ናቸው፣ ጠንካራ ናቸው። እና በአብርሽና በሩታ አይደለም ስጦታ መሰጠት የተጀመረው ተፈጥሮ ነው። ከድሮ ጀምሮ ሰው ሲጋባ ማንኛውም ሰው ስጦታ ይሰጠዋል። ዛሬ አብርሽና ሩታ ሰው ሰራሽ አድናቂ ሰርቶት አይደለም ስጦታ የሚሰጣቸው እያንዳንዳችሁ ማለት ነው። ዛሬ እኔ ራሱ ወጥቼ እንኩ ስጦታ ብላችሁ እምቢ ትላላችሁ? አትሉም። ሰፍሰፍ እያላችሁ ነው የምትቀበሉት። እንደውም እያንቀጠቀጣችሁ እጃችሁ ለመቀበል ራሱ እንዲቅጥቅጥ እያደረጋችሁ ነው። ምን ነው የሰጡት የሚጠላ ሰው አለ? አንድ ሰው አምጥቶ ቢሰጠኝን ይጠላለሁ? እያንዳንዳችሁ ማለት ነው መዳማችሁ ለኢድም ይሁን ለምንም ነገር ይሁን ስጦታ ስትሰጣችሁ እምቢ ትላላችሁ። አንድ ነገር ሲሰጣችሁ እምቢ ትላላችሁ። ለምን? ስጦታ ነው። አብርሽ እዚህ ጋር ወጥቶ ሚዲያ ላይ ቸግሮኛል፣ እርቦኛል፣ ጠምቶኛል ከሚስቴ ጋር እርዱኝ እስካላለ ድረስ ፈልገው ወደው አብርሽና ሩታ አድንቀው እስከሰጡ ድረስ መብታቸው ነው። ማንም ሊከለከላቸው አይገባም። የሰው ልጅ ደግሞ የሚሰራው የሚደክመው ቀንና ማታ እንቅልፉን ትቶ የሚሰራው ሊደሰትበት ነው። በቃ ደስታውን ሊያጣጥምበት ነው እንጂ ወይም ቀብሮት ወይም ደግሞ ቁጭ አድርጎት አይደለም። እኔ ካልተደሰትኩበት፣ ካልበላሁበት፣ ካልለበስኩበት፣ የፈለግኩበት ቦታ ካልሄድኩኝ፣ የፈለግኩት የወደድኩትን ሰው የሆነ ነገር ስጦታ ካልሰጠው እና ምን ኖርኩ? ለምንድን ነው ምለፋው? ለምንድን ነው ምደክመው? አርፌ ቁጭ አልልም እንዴ? መጀመሪያ እስቲ እናንተ ወታችሁ ይሄንን ከማውራታችሁ በፊት እናንተ የምታወሩ ሰዎች ማለት ነው ለሰው ስጦታ ሰጥታችሁ አታውቁም? ምን ነው ከዚህ በፊት አላየንም? የኢትዮጵያ አርቲስቶች ሲመጡ ማለት ነው እያንዳንዳችሁ ለምን ንገሩኝ ትላላችሁ። ወርቅ ገዝታችሁ ያለባሳችሁ ልጆች የላችሁ? የዛን ሰዓት ለምን ወጥታችሁ አልተናገራችሁም? በሳቱ ለምን የመዳም ቅመም ብላችሁ ስሟን አላነሳችሁም? እንግዲህ የመዳም ቅመም ናት ለአንገቱ ወርቅ ያለበሰችው እና እያንዳንዳችን እንተዋወቃለን። ብቻ አብርሽና ሩታ አላህ ይጠብቃቸው። ስማቸው ማራራ ስለሆነ ነው። ውድ ቤተሰቦች የነበረን ቆይታ ይሄን ይመስል ነበር። ሰላም ዋሉልኝ። መልካም ቀን